አቤልና የጫካው እንስሳት። ከዕለታት አንድ ቀን አረንጓዴ በለበሰች ዙሪያዋን በረጅም ተራሮችና በሚያማምሩ ፏፏቴዎች በተከበበች አንዲት ውብ የገጠር መንደር ውስጥ አቤል የሚባል እጅግ በጣም ንቁ፣ ደስተኛና ብልህ የሆነ ትንሽ ልጅ ይኖር ነበረ። አቤል ገና 7 ዓመቱ ቢሆንም ስለ አካባቢው ያለውን ነገር ሁሉ ማወቅ የሚፈልግና ተፈጥሮን አጥብቆ የሚወድ ልጅ ነበረ። በየጠዋቱ ከእንቅልፉ ሲነቃ ከእናቱ ጋር በመሆን ከብቶችን ማየት፣ በሜዳ ላይ ከጓደኞቹ ጋር መሮጥና የወፎቹ ዝማሬ ማዳመጥ ያስደስተው ነበረ። አንድ ፀሐያማና ውብ ጠዋት ላይ አቤል ከቤቱ ውጪ ወዳለው ሰፊ ሜዳ ወጥቶ እየተጫወተ ነበረ። አየሩ በጣም ደስ ይል ነበረ። የጠዋቷ ፀሐይ ጮራ በሳሩ ላይ ያረፈውን ጤዛ እንደ አልማዝ ታንጸባርቀው ነበረ። ድንገት አቤል ከዚህ ቀደም አይቶት የማያውቀው እጅግ በጣም የሚያምር ቢራቢሮ ከፊቱ መጥቶ አረፈ። የዚህ ቢራቢሮ ክንፎች በደማቅ ሰማያዊ፣ በወርቃማና በቀይ ቀለማት ያሸበረቁ ነበሩ። ቢራቢሮው በአበቦች ላይ ሲያርፍ እና ሲነሳ አቤልን በጣም ማረከው። አቤልም ይህን ቆንጆ ቢራቢሮ በቅርበት ለማየት በማሰብ ቀስ እያለ መከተል ጀመረ። ቢራቢሮው ከአበባ አበባ እየዘለለ ከአቤል እርምጃ እየፈጠነ ወደ መንደሩ ዳርቻ አመራ። አቤልም ቢራቢሮን ለመያዝ ባለው ጉጉት የተነሳ ሳያውቀው ከመንደሩ በጣም እየራቀ ሄደ። ቢራቢሮ አየሩን እየሰነጠቀ ጥቅጥቅ ወዳለው ፀሐይ በደንብ ወደማትገባበትና ታላላቅ ዘመናት ያስቆጠሩ ግዙፍ ዛፎች ወዳሉበት ጥልቅ ጫካ ገባ። አቤልም የጫካውን ግርማ ሞገስ እያደነቀ ምንም ሳይፈራ ከኋላው ተከተለው። ነገር ግን ልጆች ወደ ጫካው ጥልቅ ክፍል ከገባ በኋላ ያ የሚያምረው ቢራቢሮ ወደ ላይኛው የዛፍ ቅርንጫፍ በረረና በድንገት ካይኑ ተሰወረበት። አቤል ዙሪያውን ቃኘ። ቢራቢሮ ግን የለም። ወደ መጣበት ለመመለስ ዞር ብሎ ሲመለከት የመጣበትን መንገድ ማግኘት አልቻለም። የገባበት መንገድ በረጅም የጫካ ሳሮችና ወፍራም ቁጥቋጦች ተሸፍኖ ነበረ። ዙሪያውን ሁሉ ግዙፍ ዛፎች ከበውታል። ቀስ በቀስ የፀሐይ ብርሃን እየደበዘዘ ጫካውም እየጨለመና እየቀዘቀዘ መጣ። አቤል ልቡ በከፍተኛ ፍጥነት ይመታ ጀመረ። ፍርሃት ወረረው። እማማ እማማ ብሎ በከፍተኛ ድምፅ ጮኸ። ነገር ግን ከራሱ ድምፅ በቀር ማንም አልመለሰለትም ነበር። በዚህ ጭንቀት ውስጥ ሆኖ ዛፍ ስር ተቀምጦ ማልቀስ ሲጀምር ከጀርባው ካለው ቁጥቋጦ ውስጥ አንድ ኮሽታ ሰማ። ሽር የሚል ድምፅ ነበረ። አቤል ደንግጦ ብድግ አለና ወደ ኋላ ፈገፈገ። ድንገት ከቅጠሎቹ መሃል አንድ ትናንሽና ብሩህ አይኖች ያሉት እጅግ በጣም የሚያምርና ተጫዋች የሆነ ዝንጀሮ ብቅ አለ። ዝንጀሮ አቤልን ሲያዩ አልሸሸም። ይልቁንም አቤል እያለቀሰ መሆኑን አይቶ አዘነለት። ዝንጀሮ ቀስ ብሎ ወደ አቤል ተጠጋና በእጁ የያዘውን ጣፋጭና ቀይ የጫካ ፍሬ ለአቤል ዘረጋለት። አቤልም እንባውን ጠርጎ ትንሽ ፈገግ ብሎ ፍሬውን ተቀበለው። ፍሬው በጣም ይጣፍጥ ነበረ። ከዚህ ጊዜ ጀምሮ አቤል ብቻውን እንዳልሆነ ተሰማው። አዲስ ጓደኛ አገኘ። ዝንጀሮ ከዛፍ ዛፍ እየዘለለ አቤልም ከስር እየተከተለው ጉዟቸውን ቀጠሉ። ጫካው አሁን እንደ መጀመሪያው አላስፈራውም ነበረ። የሚያበሩ ትናንሽ ነፍሳት መንገዳቸውን ያበሩላቸው ነበረ። ብዙም ሳይጓዙ ድምፁ በጣም ደስ ወደሚልና ንጹህ ውሃ ወደሚፈስበት ምንጭ ደረሱ። አቤል ተንበርክኮ ከቀዝቃዛ ውሃ ጠጣ። እዚያም ሲደርሱ አንድ በቀለማት ያሸበረቀች አረንጓዴና ቢጫ ክንፍ ያላት በቀቀን መጥታ ከጎናቸው ባለው ድንጋይ ላይ አረፈች። በቀቀኗ ጫካውን ጠንቅቃ የምታውቅ ትመስል ነበረ። ዝንጀሮና በቀቀኗ በራሳቸው ቋንቋ ተነጋገሩ። በመቀጠልም
በቀቀኗ መንገዱን እንደምታውቅ የሚያሳይ ሁኔታ ወደፊት እየበረረች አቤልን መምራት ጀመረች። 3 አዳዲስ ጓደኛሞች ጫካውን እያቋረጡ አቀበት እየወጡ እና ቁልቁለት እየወረዱ ረጅም መንገድ ተጓዙ። ድንገት ግን ከጫካው ጥልቅና ጨለማ ክፍል ውስጥ አንድ ትልቅና የሚያስፈራ ድምፅ ሰሙ። ዋው የሚል ምድርን የሚያንቀጠቅጥ የአንበሳ ግሳት ነበረ። አቤል ደንግጦ በቆመበት ደረቀ። ዝንጀሮን በፍርሃት እየተንቀጠቀጠ ከአቤል ጀርባ ተደበቀ። በቀቀኗም ወደ ላይኛው ቅርንጫፍ በረረች። ከጨለማ ውስጥ አንድ እጅግ ግዙፍና ግርማ ሞገስ ያለው አንበሳ መጣ። ነገር ግን አቤል በደንብ ሲመለከተው አንበሳው ለማጥቃት እየመጣ አልነበረም። ይልቁንም በአንድ እግሩ እያነከሰና በህመም እያቃሰተ ነበረ። የአንበሳው ትልቅ የፊት መዳፍ ላይ አንድ እጅግ ትልቅና ሹል የሆነ ሾህ ገብቶበት ነበረ። አቤል ምንም እንኳን አንበሳው ቢያስፈራውም ፍርሃቱን ወደ ጎንትቶ ቀስ ብሎ ወደ አንበሳው ተጠጋ። አይዞህ አልጎዳህም እያለ በለስላሳ ድምፅ አናገረው። አንበሳውም አቤል ሊረዳው እንደመጣ ገብቶት በሚያሳዝን ሁኔታ መዳፉን ዘረጋለት። አቤልም በሁለት እጆቹ እሾሁን አጥብቆ ይዞ በጥንቃቄ ነቅሎ አወጣለት። አንበሳው ከነበረበት ከፍተኛ ህመም ሲገላገል በደስታና በምስጋና ትልቁን ምላሱን አውጥቶ የአቤልን እጅ ላሰው። አቤልም ጮክ ብሎ ሳቀ። አንበሳው ውለታውን ለመመለስ ፈለገ። አቤልን በኃይለኛው ጀርባው ላይ እንዲወጣ ጠቆመው። አቤልም በደስታ የአንበሳው ጀርባ ላይ ወጣ። ዝንጀሮም ከአቤል ጀርባ ተፈናጠጠ። በቀቀኗም ከላይ መንገዱን እየመራች በረረች። አንበሳው እንደ ነፋስ እየፈጠነ ጫካውን አቋርጦ መሮጥ ጀመረ። አቤል በህይወቱ እንደዚህ አይነት አስደሳች ጉዞ አድርጎ አያውቅም ነበረ ልጆች። በአጭር ጊዜ ውስጥ የጫካው ዛፎች እያለቁ መጡ እና ወደ መንደሩ ዳርቻ ደረሱ። አቤል ከሩቅ የመንደሩ መብራቶችና የሰዎችን ድምፅ ሰማ። አንበሳው ተንበርክኮ አቤልን አወረደው። አቤልም ትልቁን አንበሳ አቅፎ አመሰገነው። ለዝንጀሮና ለበቀቀኗ እጁን እያውለበለበ ተሰናበታቸው። እነርሱም በደስታ ጫካውን አቋርጠው ወደ ቤታቸው ተመለሱ። አቤል እየሮጠ ወደ መንደሩ ሲገባ እናቱና የመንደሩ ሰዎች ችቦ ይዘው በከፍተኛ ጭንቀት እሱን እየፈለጉት ነበረ። እማማ ብሎ ሲጣራ እናቱ ድምፁን ሰምታ እየሮጠች መጣችና አቤልን አጥብቃ አቀፈችው። ሁለቱም በደስታ አለቀሱ። የመንደሩ ሰዎችም አቤል በሰላም በመገኘቱ እልልታና ጭብጨባ አሰሙ። አቤል በዚያ ምሽት ወደ ቤቱ ገብቶ ለእናቱ በጫካ ውስጥ ስላጋጠመው አስገራሚ ጀብዱ፣ ስለረዱት ደጋግ እንስሳትና ስለሰራው የጀግንነት ስራ በኩራት ነገራት። አቤልም ከዚህ አስገራሚ ጉዞ ፍርሃትን እንዴት በድፍረት ማሸነፍ እንዳለበትና ለሌሎች ፍጥረታት ደግነት ማሳየት ምን ያህል ጥሩ ጓደኛ እንደሚያስገኝ ተምሮ በነገው ዕለት ስለሚያየው አዲስ ነገር እያለመ በሰላም ተኛ ይባላል። ልጆች ተረቴን መልሱ፣ አፌን በዳቦ አብሱ። ለተጨማሪ ተረት ቻናላችንን ደግሞ ሰብስክራይብ ያድርጉ። ቻው ልጆች።